በኢትዮጵያ ከ50 ሚሊዮን በላይ ህዝቦች የተመዘገቡበት ምርጫ ሊካሄድ ጥቂት ቀናት ነው የቀሩት። በዚህ ሰባተኛው ጠቅላላ ምርጫ ላይ ዜጎች ካርዳቸውን ወስደው የምርጫውን ቀን ድምጽ ለመስጠት እየጠበቁ ይገኛል። በ24 ነው ጀምረው ብለናል። እንግዲህ ያው የሚያዋጣንን ይበጀናል የምንለውን አገርን ጥሩ በአገርን የሚያስተዳድር እንመርጣለን ብለን እናስባለን። ካርድ ወስጃለሁ፣ ዝግጁ ነኝ ያው ለመምረጥ ያው መብትና ግዴታዬን ስለማቅ ለመምረጥም ዝግጁ ነኝ። ካርድ ወስጃለሁ፣ ለመምረጥም ዝግጁ ነኝ። ካርድ በመጀመሪያ ነው የወሰድነው። እኛ ለመምረጥ ዝግጁ ነን። ያው ምርጫው ግዴታ የራሳችን ግዴታ መወጣት አለብን። ካርድን ወስጄ ያው ምርጫውን ቀን በጉጉት እየጠበቁ ነው። ምርጫው ቀን ሲደርስ እኔ ያልኩትን ፓርቲ ለመምረጥ ተዘጋጅቼ እየጠበቁ ነው ማለት ነው። ሰዓት ካርድ ወስጄ ተዘጋጅቻለሁ። ዜግነቴ ለመወጣት ካርድ ወስጃለሁ። ያው ግንቦት 24 በመጠባበቅ ላይ ነው የምገኘው። አዎ ዝግጁ ነኝ። በጊዜ ነው ካርዱን የወሰድኩት። በጣም ደስ ብሎኛል። አላህ ካለ በሰላም አላህ ያደርሰን። በጅጅጋ ከተማ የሚገኙ ዜጎች በእለቱ ድምጻቸውን ለመስጠት ዝግጁ መሆናቸውን ሲገልጹ እንደዚህ አይነት ዲሞክራሲያዊ ምርጫ ሂደት ደግሞ ለተረጋጋ መንግስትና ለሰላማዊ ስልጣን ሽግግር በእጅጉን አስፈላጊ መሆኑን ያነሳሉ። ምርጫ ማለት የህዝቦች ሰላም እናረጋግጥበት፣ አገር ተረጋግታ እንድትኖር የስልጣን ሽግግር የሚደረግበት ነው። ስለዚህ ይሄን ግምት ውስጥ በማስገባት የዜግነቴ ለመወጣት ካርድ ወስጃለሁ። የምመርጠው እንግዲህ ጥሩ ያስተዳድረኛል፣ ጥሩ ይመራኛል፣ የኔን ሐሳብ ነው የሚያካሂደው የሚለውን ያንን መምረጥ ስለምፈልግ ነው። ያው ደግሞ ሰው የሚፈልገውን ነገር መምረጥና ለምርጫ መኖሩ ቆንጆ ነው ብዬ ወስናለሁ። ሰው የፈለገውን ነገር መምረጥ ይችላል። ምርጫ ማካሄዳችን ጥሩ ነው፣ ለሀገራችን ጥቅም ነው። ይበጀናል የምንለውን የምናስበው መምረጥ ነው ህዝቡ። የምርጫ ካርድ የወሰዱ ሁሉም ዜጎች በእለቱ በነቂስ በመውጣት ድምጽ ሊሰጡ እንደሚገባና የወሰዱት ካርድ እንዳይባክን በሁሉም ምርጫው ዕለት ተሳታፊ እንዲሆንም ጥሪ ያቀርበዋል። ይሄ ቆንጆ እድል ስለሆነ በእድሉ ተጠቅሞ ሄዶ በስነ ስርዓት ሄዶ ምርጫውን መርጦ ካርዱን በጣም ያለውን ሰዓት በጊዜው ተጠቅሞ ሄዶ ምርጫውን ቢወጥ ቆንጆ ነው ብዬ ወስናለሁ። እኔ ያው ምረጡ ነው የምለው። ያው ግዴታችሁ ነው፣ የዜግነት ግዴታችሁ ስለሆነ መምረጥ አለባችሁ። ጥሩ አስተዳደር፣ ጥሩ መንግስት እንዲኖረን ግዴታችሁ መወጣት አለባችሁ ብዬ ነው ማስተላለፍ። ሰላም ለማግኘት የተረጋጋ አገር እንድትኖረን የወሰድናት ካርድ መልሰን ለምርጫ ማዋል መቻል እንዳለበት ነው የምገነዘበው። ሁሉም በነቂስ ወርቶ የዛን ቀኑን ጠብቆ ቢመርጥ ተጠቃሚ ይሆናል። ግን ካለፈው ያው ይቆጫል። የራሱን ሰው አለመምረጡ የሚቆጭ ይመስለኛል።